ሰላም እንደምናደራችሁ የጎልደን ስፖርት ቤተሰቦች። በአሜሪካ ኦሬገን የተካሄደው 21ኛው የዓለም አትሌቲክስ ከ20 ዓመት በታች ሻምፒዮና ፍጻሜውን አግኝቷል። ከነሐሴ 5 እስከ 9 2026 ወይም ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም ለአምስት ቀናት በተካሄደ ውድድር ከ137 ሀገራት የተውጣጡ 1659 አትሌቶች በውድድሩ ላይ ተሳትፈዋል። የዓለም ቀጣዮቹ አዳዲስ የአትሌቲክስ ኮከቦችም የማይረሳ ስኬታማ ጊዜን በዝነኛው ሃይዋርድ ፊልድ አከናውነዋል። ይሄ ሻምፒዮና በታሪክ ከሚታወሱ ምርጥ ውድድሮች መካከል አንዱ ሆኖ ተጠናቋል። ምክንያቱም 6 የዓለም ከ20 ዓመት በታች ሪከርድ ተሰብሯል። 7 የሻምፒዮናው ክብረ ወሰኖች ተሻሽለዋል። 17 አህጉራዊ ከ20 ዓመት በታች ሪከርዶች ተሻሽለዋል። 111 ብሔራዊ ክብረ ወሰኖች ተሻሽለዋል። እንዲሁም 601 አትሌቶች የግል ምርጥ ሰዓታቸውን ወይም ውጤታቸውን ያስመዘገቡበት ውድድር ሆኖ ተጠናቋል። ኢትዮጵያ በሻምፒዮናው 2 ወርቅ፣ 2 ብርና 1 ነሐስ በድምሩ 5 ሜዳሊያዎችን አግኝታለች። ለኢትዮጵያ ሜዳሊያዎችን ያስገኙት አትሌቶች በሴቶች 3000 ሜትር ዮርዳኖስ ጸጋብ፣ በሴቶች የ3000 ሜትር መሰናክል አልማዝ ዮሐንስ የወርቅ ሜዳሊያ ያስገኙ አትሌቶች ናቸው። በ3000 ሜትርና በ5000 ሜትር ውድድር 2 የብር ሜዳሊያዎችን አትሌት ሽቶ ጉሚ አስገኝታለች። በ3000 ሜትር መሰናክል ወሰኔ አሰፋ የብር ሜዳሊያ የተሸለመች ሌላኛዋ አትሌት ናት። በ5000 ሜትር ወንዶች አትሌት ዳምጠው ከበደ ብቸኛው ወንድ አትሌት ሆኗል ሜዳሊያ ሰንጠረዥ ውስጥ መግባት የቻለ። ኢትዮጵያ በ2022 በኮሎምቢያ ካሊ በተከናወነው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና 6 ወርቅ፣ 5 ብርና 1 ነሐስ አስመዝግባ ነበረ። በ2024 በፔሩ ሊማ በተካሄደው ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ እጅግ ስኬታማ ነበረች። 6 ወርቅ፣ 2 ብርና 1 ነሐስ በድምሩ 10 ሜዳሊያዎችን በማግኘት ከአሜሪካ ቀጥሎ ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ ነበር ያጠናቀቀችው። ኢትዮጵያ በ2026 የአሜሪካ ኦሬገን የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ግን 2 ወርቅ፣ 3 የብርና 1 የነሐስ ሜዳሊያዎችን በድምሩ 5 ሜዳሊያዎችን ብቻ ነው ያስመዘገበችው። በዚህም የኢትዮጵያ አትሌቲክስ ልዑክ ቡድን ካለፉት 2 ሻምፒዮናዎች በእጅጉ ያነሰ ውጤት ያስመዘገበበት ሆኗል። በውድድሩ የሜዳሊያ ሰንጠረዥ ኢትዮጵያ ከአውስትራሊያ እኩል 5 ሜዳሊያዎችን ያገኘችው፣ ስለዚህ ከዓለም 5ኛ ስፍራን ይዛለች። ከአፍሪካ ደግሞ ኬንያን በመከተል በሁለተኝነት አጠናቃለች። 4 ወርቅ፣ 3 ብርና 4 የነሐስ ሜዳሊያ ያስመዘገበችው ኬንያ ከዓለም ሁለተኛ ከአፍሪካ አንደኛ ሆና ጨርሳለች። አሜሪካ በ12 ወርቅ፣ በ7 የብርና 5 ነሐስ በድምሩ 24 ሜዳሊያዎችን በማሸነፍ ከዓለም አንደኛ ሆናለች። በአጠቃላይ አሜሪካን በመከተል ኬንያ፣ ጣሊያን፣ ጃማይካ፣ ኢትዮጵያና አውስትራሊያ ደግሞ በእኩል 5ኛ ደረጃ ውድድሩን ፈጽመዋል።